إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. ذكر لبهن يعزفالها لزيهم نو هيالو الله سبحانه وتعالى انديالو ومن أعرض عن ذكري فإن له معيشة ضنكا كقصات يزورسو لرسو تأباب نورو ألو بلوال بالله ملالو كالله سبحانه وتعالى يراك اسكهم كدرس دستانم هنا ارقاتان التايم أنتنا مني كيتين الاسواش الله سبحانه وتعالى نو يهني له دستان تفلقال لهنا الله انفره اتق الله الله ناوسا كذكر عتزور كزور كجن دستان أتفلق ولا جوتشي أوكو ذكرك الله سبحانه وتعالى تقوج عنده ياك ألللن مهونو أهون هلو مملكوج يتقدبون عنشو لمثالي صلاة جزي الله كتوسنا يركعا بزات أيبلتن صومي توسنا جزي الله حج توسنا جزي الله ذكر جن قدبي الله الله سبحانه وتعالى من إلال الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض النزيا قومهم تقمطهم بقونوچاچوم لاي الله يمياوسو بسماياتنا بمدر አፈጣጠርም የሚያስተነትን ለምንድነው? ምክንያቱም አላህ ሊያዝንልህ ይወዳል። ይህን ቀላል የሆነ ታላቅ ምንዳ ያለው ሥራ ሰጥቷል። እንዲሁም እወቅ ይህ ዚክር ጥበቃን ይዞልሃል፣ ጥበቃን ይሰጣል። ለምሳሌ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ويمك الله بستقر بأونة يملك أملاك يلم عندنا أقارم يلوم نقسنا مسغانا لرسونا أرسوم بقولهم نقر لا يشاينو يميلون بيتواتو عند متوجيزي تلالا تتنكك اندات توات كمقبهنا كمتته ببلته تنكر هازات ምክንያቱም በዚያ ቀን በአላህ ስብሓንሁ ወተዓላ ፍቃድ ከሸይጣን ትጠብቃለች። ከሁሉም ድግምት፣ ከሁሉም ምቀኝነት፣ ከሁሉም አይን ትጠብቃለች። እኛም ክፋት በተስፋፋበት ዘመን ላይ ነን። ይህ ብቻ አይደለም። ሁለተኛው የትንሣኤ ቀን 10 ባሮችን ነፃ ያወጣህ ያክል ሆነህ ትመጣለህ። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? አስተውሉ። ከኢስማኤል ልጆች አሉ ማለትም 10 ነፃ ሰዎችን ነፃ ያወጣ ያህል ነው። ከትላልቅ ሥራዎች ሁሉ ደግሞ ሰውን ነፃ ማውጣት ነው። አላህም ስብሓንሁ ወተዓላ በምላሹ ከእሳት ነፃ ያወጣል። አየህ፣ በጠዋቱ ይህንን ዚክር የምትልበት ደቂቃዎች ብቻ ናቸው። ስለዚህ ወደ ጌታችን በሚያቀርበን ነገር በነፍሶቻችን ላይ አንሰስት። ወንድሞቼ እህቶቼ፣ ከጌታችን አንዘናጋ። ዱንያ አዘናግታናለች። እስከ ህልማችን ድረስ ስለሷ እናልማለን። ጊዜያችን ሁሉ ዱንያ 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 ነው። ከዚያስ ወላሂ በውስጧ አንቆይም፣ እንሄዳለን ጥለናት። ስለዚህ ሐሳብ፣ ጭንቀት የተባሉ ሁላ እንዲወገድልን ከአላህ ጋር ስብሓንሁ ወተዓላ እንተሳሰር። እነዚህ ልቦች ይዝጋሉ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት የዝገቱም ማጥሪያ አላህን ማውሳት ነው። የምታመጣቸው እነዚህ መልካም ሥራዎች መጥፎ ሥራዎችህን ያብሳሉ፣ ያጸዳሉ። መልካም ሥራዎች መጥፎ ሥራዎችን ያስወግዳሉ እንዳለው ነው። ኢነል ሐሰናት ዩዝሂብነ ሰይአት። እነኚህ መልካም ሥራዎችንና መጥፎ ሥራዎችን እንደምትለብሰው ልብስ እመስላችኋለሁ። በላዩ ላይ እድፍ ካለ ከነዚህ እድፎች መካከል በቀላሉ የሚታጠብ አለ። 2 ወይም 3 ጊዜ መታጠብ የሚያስፈልገውም አለ። 10 ጊዜ መታጠብ የሚያስፈልገውም ይኖራል። እኛና ወንጀሎቻችንም እንደዚሁ ነን።
ወንጀሎችን ለማጽዳት ታላላቅ ወንጀሎች አለብን፣ ትንንሽ ወንጀሎችም አለብን፣ የተቀላቀሉ ስራዎችም አሉብን። መልካም ስራዎችን ስናበዛ ምን ይከሰታል? እናብሳለን። ነፍሶቻችን ይጸዳሉ፣ ሕይወታችንም ይጸዳል። ወደ አላህም ስብሓንሁ ወተዓላ እንቀርባለን። አላህን የረዳው አላህ ይረዳዋል። አላህን ብትረዱት ይረዳችኋል። አላህን ብታወሱት ያወሳችኋል። በአላህ ብትታገዙ ያግዛችኋል። በአላህ የተመካ እርሱ በቂው ነው። ይህ ልታውቀው የሚገባ ጉዳይ ነው። ስለዚህ ያ ነቢይ ስለነበረ ነው አትበል። አይደለም፣ አንተ ባሪያው ነህ፣ አንተ ውዱ ነህ፣ አንተ ሰማያትና ምድር የፈጠሩለት ነህ። ለዚህም ነው ዋጋህን ማወቅ ያለብህ። በአላህ ዘንድ ከአላህ ካዕባ እንደምትበልጥ ማወቅ አለብህ። ከዚያም በአላህ የመተማመን ደረጃ ይጀምራል። ምክንያቱም አንዳንድ ሰዎች እምነት እንዳይኖራቸው የሚያደርጋቸው ነገር ራሳቸውን ማሳነሳቸውና ምንም እንዳልሆኑ ማየታቸው ነው። በሰዎች አይን ምንም ባትሆንም በአላህ ዘንድ ግን ደምህ የተጠበቀ ነው፣ ክብርህ የተጠበቀ ነው፣ ዱዓህ ተቀባይነት ያለው ነው። ጌታዬ ሊመልስህ ያፍራል። ወደ እርሱም ስትቀርብ በበጎ ነገር ተበሰር። አንተ በእርግጥ በእርሱና በአንተ መካከል ያለውን ነገር አሳምረሃል። ወዳጆቼ ነገሮች እየጠበቡ ሲመጡ መውጫው መቃረቡን ማወቅ አለብን። ንጋት መቼ ነው የሚመጣው? ጨለማው ሲጠነክር ነው። መውጫውም የሚመጣልህ ነገሮች ሲጠቡ ብቻ ነው። ለምን? ምክንያቱም አላህ ይፈትንሃል። ከዚያም ተስፋ ቆርጠህ ሲያይህ ወይም ልትወድቅ ስትል መውጫውን ያመጣልሃል፣ ያበጅልሃል። ነገር ግን አላህ ስብሓንሁ ወተዓላ በሚያየው መንገድ ነው፣ ምቹ ባለው መንገድ ነው። ለምሳሌ የሙሳ እናት ልጇን ባህር ውስጥ ስትጥል፣ ይህ ብርቅዬና የማይከሰት ነገር ነው። አላህ ልቧን እንዴት ገለጸው? ምን አለ? የሙሳ እናት ልብ ባዶ ሆነ። ነገር ግን ልቧን አላህ አጠነከረው። ለምን? ሊያግዛት። ምክንያቱም ቃል ገብቶላት ነበርና በእርሱ አመነች። ለዚህም ነው በጌታህ መተማመን ያለብህ። አላህ እርሱ በሰማይም አምላክ ነው፣ በምድርም አምላክ ነው፣ እርሱም ጥበበኛውና አዋቂው ነው ሲልህ በሰማይም የሚመለክ በምድርም የሚመለክ በሁሉም ነገር ላይ ቻይ መሆኑን ማወቅ አለብህ። አሁን አንድ ገበሬ ምንድነው የሚያደርገው? ዘሩን ይበትናል፣ ይዘራል። ነገር ግን የሚያበቅለው ማን ነው? ኃያሉ አላህ ስብሓንሁ ወተዓላ ነው። አንተ ከሚስትህ ጋር ስትተኛ ይህን የወንድ ዘር ትጥላለህ ብቻ። የሚያንጸውና የሚያሳድገውስ ማን ነው? የምትዘሩትን አያችሁን? እናንተ ትፈጥሩታላችሁን ወይንስ እኛ ፈጣሪዎቹ ነን? የምታርሱትን አያችሁን? እናንተ ትዘሩታላችሁን ወይስ እኛ ዘሪዎቹ ነን? የምትጠጡትን ውሃ አያችሁን? እናንተ ከደመና አወረዳችሁት ወይንስ እኛ አውራጆቹ ነን? አንተ ምክንያት ብቻ ነህ። አንተም ያለ አላህ ምንም አይደለም። ስለዚህ በጌታ ተማመን። በሆስፒታል ውስጥ ያለው ሐኪም ፈዋሹ እሱ ነውን? አይ እርሱ ምክንያት ነው፣ ሰበብ ነው። ፈዋሹማ አላህ ነው ስብሓንሁ ወተዓላ። የምትሰራበት ስራስ ሲሳይህ እሱ ነውን? አይደለም። እሱም ምክንያት ነው፣ ሰበብ ነው። ሲሳይ እዚያ በሰማይ ነው። በሰማይም ሲሳያችሁንና ቃል የምትገቡበት ነገር አለ። አንተ አሁን ልጆችን ለማሳደግ ስትጥር መሪ አንተ ነህን? ስንት አሳዳጊ ነው ያስተዳደግ መንገድ ያልተወው፣ ነገር ግን አላህ ልጆቹን ያላቀን ነው። ስንት ያደንዛዥ እጽ አዘዋዋሪ ነው ልጆቹ ዳዒዎች የሆኑት። መሪው አላህ ስብሓንሁ ወተዓላ ነው። አንተ ሰበብ ብቻ ነህ። ስለዚህ በስራህ አትመካ። ሁል ጊዜ ከጌታ ጋር ተገናኝ። በአላህ ስብሓንሁ ወተዓላ መተማመንና መልካም ግምት ሊኖርህ ይገባል። በአላህ መልካም ግምትና መተማመን ነው ሕይወትህን የሚያራምደው። ልብህ እንዲረጋጋ ያደርጋል። የደረሰብህ ነገር ሊያመልጥህ አልነበረም፣ ያመለጠህም ሊደርስብህ አልነበረም። በአንተ ላይ ያለው ጸጋ ሁሉ
ከአላህ ስብሓንሁ ወተዓላ መሆኑን እወቅ። ስለዚህ በሰዎች ላይ አትኩራራ፣ አትኮፈስም። ምክንያቱም ደካማ መሆንህንና ያለ አላህ ምንም እንዳልሆንክ ታውቃለህ። ሲሳይህን ስትፈልግ አላህ ስብሓንሁ ወተዓላ ከከለከለው ነገር አትፈልግ። ለምን? ምክንያቱም ሲሳይ ወይም ሪዝቅ ከአላህ መሆኑን ታውቃለህ። ስለዚህ አላህ በከለከለው ነገር አትጠይቁም። ምክንያቱም ሲሳይ ከአላህ መሆኑን ታውቃለህ። ስለዚህ ሲሳይህን ስትፈልግ በሐራም መንገድ አትፈልገው። ነቢዩም ዓለይሂ ሰላቱ ወሰላምም እንደዛውን ያሉት። አላህ ስብሓንሁ ወተዓላ መጨረሻችንን ያሳምርልን። اللهم إنا نسألك حسن الخاتمة. اللهم اجعل قبورنا رياضا من رياض الجنان ولا تجعلها حفرا من حفر النيران. اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة يا الله وادخلنا إياها بالسلامة برحمتك يا أرحم الراحمين. اللهم تجاوز عنا. اللهم اغفر لنا ولجميع موتانا وموتى المسلمين. اللهم اغفر لنا ولوالدينا ولجميع المسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات. اللهم أنت التواب فتب علينا. اللهم أنت الرحيم فارحمنا. اللهم أنت الرزاق فارزقنا برحمتك يا أرحم الراحمين. اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مقلب القلوب ثبت قلوبنا على دينك. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.